ልጄ ሀብሀብ ትገዛኛለህ? ይጥፋ ከዚህ። ልጄ ሀብሀብ ግዢኝ። አልፈልግም አጎት። ልጄ ግዢኝ ባክሽን። አንቺ ከገዛሽኝ ወደ ገጠር መሄጃ ገንዘብ አገኛለሁ። ምን መሰሉት አጎት፣ ስላላስፈለገኝ እኮ ነው። አረ ግዢኝ ባክሽ ልጄ። ብዙ ሰዎችን ጠይቄ ነበረ፣ ማንም ሊገዛኝ አልፈለገም። አንቺ እንኳን ባይሆን ግዢኝ ባክሽን። ምን መሰሉት አጎት፣ መድኃኒት ለመግዛት ነበር የወጣሁት። ለመድኃኒት መግዣ ብቻ ነው ደግሞ የያዝኩት። በቃ እሺ፣ እዚሁ ይጠብቁኝና ገንዘብ የሚተርፈኝ ከሆነ ስመለስ እገዛዎታለሁ። እሺ ጥሩ ልጄ፣ እዚሁ ጠብቅሻለሁ። እሺ ጥሩ። እሺ አጎት። አቤት ልጄ፣ ስንት ነው ዋጋው? 100 ብር ብቻ። እሺ ይሄው። በጣም ነው ማመሰግንሽ ልጄ። ወደ ገጠር መሄድ ፈልጌ ነው አይደል ያሉኝ የነበረው? መሳፈሪያ ስንት ነው? አይ መሳፈሪያ እንኳን 110 ብር ነው። አጎት ይሄንን ብር የያዙ። በቃ ይሄ ብቻ ነው የቀረኝ። ይጠቅሞታል እርሶ። መንገዱ ላይ ብስኩትና ሻይ ይመገቡበታል። አይ ልጄ በቃኝ፣ ሌላ ገንዘብማ አልቀበልሽም። መሳፈሪያ አግኝቻለሁ፣ በቃኝ። ግድ የለም አጎቴ፣ ያዙ፣ የሆነ ነገር ይመገቡበታል። እንኪሽ ልጄ። አይ 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 እኔ አልፈለኩም እኮ እሱን። የያዙት ለርሶ። ግን እኮ ልጄ ለዚህ ነበር የከፈልሽኝ። አይ አጎት አልፈልግም፣ መንገድ ላይ እርሶ ይመገቡት። አይ ልጄ በዚህ መልኩማ ገንዘብ አልቀበልሽም፣ ልመና ይሆንብኛል እኮ። ኧረ አይደለም አጎት፣ ልመና ሳይሆን የሚባለው ይሄ ሰብአዊነት ነው የሚባለው። ሰው ችግር ላይ ከሆነና መርዳት ከቻል መርዳት ነው ያለብን። አዎ ልጄ፣ እሱማ ልክ ነሽ። አዎ እኔ እምልሽ ግን ልጄ፣ መድኃኒቱን ለማን ነበር የምትገዢው? ለባለቤቴ ነበር። ምን ሆኖ ነው? ሹፌር ነበር፣ አደጋ ደርሶበት ነው። 1 ወር ይሆነዋል፣ አልጋ ላይ ነው ያለው እና